ቤት አለኝ የራሴ ሁለት ቤት አለኝ ስላችሁ በኪራይ እኔ ማከራየው ቤት ቁም ነገር ይሄ ወሬ ምናምን አይደለም ሪል ወሬ ነው የምነግራችሁ ሁለት ቤት አለኝ ያከራየሁት ቤት አንደኛው አሁን የምንኖርበት የነበር ኮንዶሚኒየሙ ማለት ነው እንደውም በጣም የሚገርማችሁ ነገር እዛ ቤት አከራይተናቸው እውነት ለመናገር የኛ ኮንዶሚኒየም በጣም ያምራል በጣም ነው ፊኒሺንጉን በጣም ብዙ ብር አውጥተው ነው የተሰራው ማለት ነውና ሲገቡ ሁለት ነን ብለው ገብተው 10 ሆኑ በጣም ብዙ ሆኑና ወሬ ትሰማላችሁ በጣም ብዙ ናቸው እና ምንድነው ሲባል እንዳልኳችሁ እኔ ለኮንዶሚኒየም በር እንኳን ለኮንዶሚኒየም ለምኖርበት እኖርበታለሁ ብዬ ስለነበር ማለት ነው የተሰራው በሩ የተገዛው 30 ሺህ ብር ነው በዛ ሰዓት ነው የምላችሁ ለኮንዶሚኒየም በር ለመኝታ ቤቶቹ በር ባለ ሁለት መኝታ ነው 30 ሺህ ብር ነው የተገዛው እኔ ነኝ የምኖርበት አከራየዋለሁ ብዬ ሳይሆን ማለት ነው የገባንበት መጀመሪያ የነበርኩበት ቤት ሙሉ ቤቱን ፊኒሺንግ በሚገርም ሁኔታ ነው የጨረስነው የሰራነው እና እኛ ከወጣን በኋላ ገና ሊገቡ ሲሉ እንትን ላይ ስናከራያቸው ደላላው ሲያመጣቸው ስንት ናችሁ ብዬ ስጠይቃቸው ሁለት ነን አሉ ግን ሁለት አልነበሩም በጣም ብዙ ናቸው 10 ሁሉ ይሆናሉ አሉ ሙሉ አፓርትመንቱ ላይ ያሉ ኮንዶሚኒየሙ ላይ ያሉ ሰዎች እየደወሉ ይነግሩኝ ነበር ከዛ አንዳንድ ክፉም ተከራይ አለ እውነት ለመናገር ክፉም ተከራይ አለ ሀቅ ነው ክፉም ተከራይ አለ ክፉ ማከራይ አለ ሁሉም ግን እንደዛ አይደሉም ሄድኩኝና አራስ ነበርኩ ካስታወሳችሁ ማለት ነው ትዝ ይላችኋል አራስ ነበርኩ ከዛ ለቅቄ እዚህ ስመጣ ያለው ነገር ጥሩም ስላልሆነ በቃ በዚህ ወር ትወጣላችሁ ይሄ ምግቡም አልመጣም ነበር በዚህ ወር ትወጣላችሁ ቤቱን እንፈልጋለን አልኳቸው ማለት የሰጠናቸው ጊዜ ገደብ እስኪያልቅ ትወጣላችሁ ምናምን ብዬ ተናገርኩኝ ማለት ነው አንዳንዴ ሰዎች በመጥፎ ነገር ማለት እኔ ተከራይቼ ያደኩ ልጅ ነኝ ኪራይን ነገር አውቀዋለሁ እናቴ በኪራይ ስትማረር አውቃለሁ በልጅነቴ የማውቀው ነገር ነውና ተከራይ ላይ ክፉ ልሆን አልችልም ተከራዮች ላይ በታሪክ ክፉኝ ብትሉኝ አልችልም ስለኖርኩበት የኖርኩበት ነገር ስለሆነ ማለት ነው እና የዛን ጊዜ ስወጣ በጣም ይገርም እውነተኛ ነገር ነው የምነግራችሁ እግዚአብሔር ምስክሬ ነው ስወጣ ስንፈራረም በቃ ጨርሱት ብዬ ፈርሜ ነው የወጣሁት እኔ ኬኳ ያለቀሰች ነው ሲባል ማለት ነው አራስ ነበርኩኝ ብያቸዋለሁ እነሱ ሲገቡ ያጻፉት ሌላ ምናምን ብቻ አለፈ ዋና እንዲወጡበት የፈለኩበት ምክንያት ብዙ ናቸው እቤቱ ለብዙ ሰው የሚሆን አይደለም ቤቱ ምስሉን ምናምን እንድትሉኝ አይደለም እንደነገርኳችሁ ብዙ ብር አውጥቼ ነው ፊኒሺንጉን የሰራሁት አከራየዋለሁ ብዬ አይደለም ኖርበታለሁ ብዬ ነው የገባሁት ደላላውንም ስነግር ባልና ሚስት ካልሆኑ በስተቀር ሌላ ሰው አልፈልግም ብየዋለሁ ደላላውንም ፎግረውት ነው የገቡት ሁለት ነን ብለው 10 ናቸው ቤተሰብ ናቸው በጣም ብዙ ናቸው አይሆንም ቢያንስ እዛ ኮንዶሚኒየም ውስጥ 25 መብራት አለ ባለ ሁለት መኝታ ኮንዶሚኒየም ውስጥ 25 መብራት አስገብቼበታለሁ በጣም ብዙ ነገር አድርጌበታለሁ በሩ ሻተር ነው የኩሽናውን በር ሻተር ነው የሽንት ቤቱን ሻተር ነው የሚያውቀው እዛ ኮንዶሚኒየም የሚያውቀው ሰው ያውቁታል ቤቱ ጽድት ያለ ቤት ነው ስለዚህ ባልና ሚስት ካልሆነ ብዙ ከሆነ ሊበላሽ ይችላል መብራት ቀለሙ በጣም ውድ ነው ያስቀባሁት ለኪራይ ነው ብዬ ስላልሆንኩኝ ማለት ነው እኔ ኖርበታለሁ ብዬ ስለሆነ ነው የሁሉ ወጪ የወጣበት ከዛ በቃ ታው ናቸው እውነት ለመናገር ታውቋቸው በቃ የሆነ ሰዓት ላይ የሆነ ነገር ተፈጠረና ጭራሽ ሌላ እነሱ ሲገቡ እንኳን መጥፎ ነገር አስበው ነው የገቡት እዛ ቤት ውስጥ ምንም አያመጡ በርግጥ ምንም አይመጡም ግን ታውቋቸው በቃ ይመቻቸው ምክንያቱም እኔ ተከራይ ስለነበርኩ እናቴ ተከራይታ ስላሳደገችኝ መጫንም አልፈለግንም ታውናቸው እርግፍ አድርገን ታውናቸው ሂጅም አይቻቸው አላውቅም አይተናቸውም አናውቅም ብር በየወሩ ያስገባሉ አንያቸውም ትተናቸዋል ስለኔ ተከራይ ነው የምነግራችሁ ስለ አንደኛው ቤት ተከራይ ነው ያንደኛው ቤት ተከራይ ባይዘው ሁለቱም ያዩኛል ቤተሰቦቻቸው ቪዲዮ ዩቲዩበር እንደሆንኩ ምናምን ቪዲዮ ቲክቶክ ላይ ያሉ ያንደኛው ተከራይ ደግሞ በጣም ነው የሚያስቃቸው እንዴት እንደሚወዱ ጭራ እግዚአብሔር ምስክሬ ነው 1 አመት 2 አመት ተቀምጠው አያውቁኝም ማልሁን መልሁን መልኬ ጥቁር ይሁን ቀይ ይሁን